አሰላሙ አለይኩም ወረሕመቱላህ። ሰሞኑን ከጁምዓ ኹጥባ ጋር በተያያዘ የተነሱ ሀሳቦች አሉ ማህበራዊ ሚዲያ ላይ እየተንሸራሸሩ ያሉ የሶሻል ሚዲያ አጀንዳዎች። ለምንድን ነው የኹጥባ አጀንዳ የሚደረጉት? እንዴት ኹጥባ ላይ ከቲክቶክ የተወሰዱ አጀንዳዎች ዋና ርዕስ ይደረጋሉ? በሚል የተነሱ የተወሰኑ ትችቶች አሉ። በተለይ ደግሞ ኡስታዝ ካሚል ሸምሱ ይሄ ሰግጥ ፈምስ ከሚለው ፈሊጥ ጋር በተያያዘ ያቀረበውን ትችት ተከትሎ ኹጥባ ላይ ያስተላለፈውን መልእክት ተከትሎ እንዲህ አይነት ትችቶች ጎልተው ወጥተዋል እና እስቲ የዚህን ትችት እንደ መውጫ መግቢያዎች በደንብ ለማየት እንሞክር። ጉዳዩን እንፈትሸው ብዬ ነው የመጣሁት። ያው ሀሳብ ስለሆነ የተነሳው ሀሳቦችን በደንብ ማየት አስፈላጊ ስለሆነ ከዛ አንጻር ነው። አብራችሁ ጥሩ። እንግዲህ የመጀመሪያ የተነሳው ወቀሳ ምን የሚል ነው የሚለውን በማየት ነው የምንጀምረው። ምን ተብሎ ነው የተተቸው? እሱም ፓርት እናያለን። ግን እሱንም ከመጀመሪያ በፊት ደግሞ ካቪያት ምንድነው ዲስክሌመር ላስቀድም፣ እንደ ማሳሰቢያ ማለት ነው። ያው ሁልጊዜ ሰዎች የሚተቹት የግድ ስህተት ሰርተው ስለሆነ ብቻ ላይሆን ይችላል። አንዳንድ ጊዜ ስህተት ተብሎ የሚወሰድም ባይሆን እንኳ በመጠመዳቸው ብቻ ሰዎች እንደ ስህተት ሊታይባቸው፣ በክፉ ሊተረጎሙባቸው እንደሚችል መረዳት አስፈላጊ ነው። ዳይናሚክሳችን ብዙ ነው። የሶሻል ሚዲያ ላይ ያለው ነገር አንዳንድ ነገሮች ውስብስብ ናቸው። አንዳንድ ጊዜ የማይጥሙን ሰዎች ላይ የምናያቸው ነገሮች ስህተት መስለው ሊታዩን ይችላሉ። ያም ሆኖ ግን ከጄንዋይን ደግሞ ኮንሰርን የሚነሳም የትችቱ ፓርት ስላለ እሱን ማየት ያስፈልጋል። ከምርም ይሄ ነገር ጥሩ አይደለም፣ ቲክቶክ ላይ ያሉ አጀንዳዎችን የኹጥባ ላይ ርዕስ ማድረግ አይገባም የሚል ሀሳብ ያላቸው አካላት ይኖራሉ። ከዛ አንጻር ያንን በደንብ ማየትና መፈተሽ ያስፈልጋል። ከይዘት ተቃውሞ አንጻር የሚነሳውን ተቃውሞ እዚህ ላይ አብሬ አላስተናግደውም። ይዘት ማለት ለምሳሌ ሰግጥ ፈምስ ጋር ከተያዘ ሰግጥ ፈምስ ላይ የተነሳው ሀሳብ ልክ አይደለም ወይ ደግሞ በክፉ ተተርጉሟል፣ ባልሆነ መልኩ ተሰጥቷል የሚለው ያ ራሱን የቻለ ትችት ነው። እዛ ላይ ያለኝን አቋም በዝርዝር ስላቀረብኩኝ ድጋሚ አልመለስበትም። የይዘቱ ጉዳይ ሌላ ጉዳይ ነው። አሁን እኔ ሞር እያወራሃለሁት ከቲክቶክ የተወሰዱ አጀንዳዎች ኹጥባ ላይ መነሳት የለባቸውም ተብሎ እንደ መርህ እየተቀመጠ ያለውን ነገር ነው። ስለዚህ ከይዘት አንጻር ያለውን ነገር ለብቻው የሚታይ መሆኑን ለማስታወስ እወዳለሁ። ጥሩ ትችት። የመጀመሪያው ትችት ሁለት ትችት ነው ከዚህ አንጻር ያለው ብዬ አስባለሁ። ኤሰንሱን ስናየው አንደኛ የሶሻል ሚዲያ አጀንዳው ኹጥባ መሆኑ የኹጥባውን ክብር ያራክሰዋል። ኹጥባ ላይ ተለቅ ተለቅ ያሉ አጀንዳዎች ናቸው መነሳት ያለባቸው የሚለው የትችቱ ክፍል አለ። ሁለተኛው የትችቱ ክፍል ደግሞ መወራት ያለበት ኹጥባ ላይ ስለ መንፈሳዊ ጉዳዮች ነው እንጂ እንዲህ አይነት ትርኪ ምርኪ ጉዳዮች እንዴት ይነሳሉ የሚል ትችት አለ። ይሄ ነው በቃ በጥቅሉ የትችቱ መንፈስ ይህንን የያዘ ይመስለኛል። ሁለቱንም ለየብቻ በማየትና በተለይ ደግሞ ከኹጥባ ዓላማ አንጻር በመመዘን የቲክቶክ አጀንዳ ለኹጥባ ርዕስ መሆኑ ነውር ነው አይደለም፣ ተቀባይነት አለው የለውም የሚለውን ወደ ማየቱ እንገባለን ማለት ነው። እንዳልኳችሁ የኹጥባ ዓላማ ምንድን ነው ብለን እንያዝ። እንግዲህ ባደረግኩት አሰሳ 5 አካባቢ ዓላማዎችን ያስቀምጣሉ። ብዙ ጊዜ ዑለሞች እንትን ብለው የሚያስቀምጧቸው ከኹጥባ ጋር አያይዘው ማለት ነው። የመጀመሪያው በተቅዋ ማዘዝ ነው። ሰዎች አላህን እንዲፈሩ ማስተማር፣ መገሰጽ፣ አላህን አለመፍራት መጥፎ መሆኑን ማስተማር እና በቃ ከአላህ ጋር ያላቸውን ትስስር እንዲያጠብቁ ማስተማር ነው። ይሄ ኢማም ነወዊ ለምሳሌ ጠቅሰውታል ሸርሕ ሰሂህ ሙስሊም ላይ። የኹጥባ ትልቁ ዓላማ በተቅዋ ማዘዝ ነው ሰዎችን ብለው አስቀምጠውበታል። ሌሎችም ዑለሞችም በዚሁ ላይ የሚስማሙ ናቸው። እንደ አንደኛ ዓላማ ልንይዘው እንችላለን። ሁለተኛ ዓላማ ተብሎ ከተቀመጡት መካከል በመልካም እያዘዙ ከመጥፎ መከልከል ነው። ምንድን ነው አምር ቢልማዕሩፍ ነሂ አኒል ሙንከር የምንለው ማለት ነው። ኢማም ሻፊዒ ረሕመቱላህ ዐለይህ ከዚህ ጋር የሚያያዙ ተማሪዎቻቸው የጠቀሱላቸው ንግግር አለ። ለህዝብ ምሪት መስጫ ነው ኹጥባ ብለው የተናገሩበት ንግግር ቀጥታ ከሳቸው ባይዘገብም ተማሪዎቻቸው እሳቸው እንደዛ ብለው እንዳስተማሩ የጠቀሱበትን ማየት ይቻላል። ሸይኽ አልኢስላም ኢብን ተይሚያ ለምሳሌ ዋዕዝ የሚባለው ነገር በራሱ ይሄ ኹጥባ ለአምር ቢልማዕሩፍ እና ለነሂ አኒል ሙንከር ትልቅ በር እንደሆነ ጠቅሰዋል። በተለይ ደግሞ የጁምዓ ኹጥባ ብለው መጅሙዑል ፈታዋ ላይ ከተጠቀሱላቸው ንግግሮች መካከል ነው። ስለዚህ የኹጥባ ዓላማዎች አንዱ ሰዎችን ከመጥፎ መከልከልና በጥሩ ማዘዝ ተብሎ ሊያዝ ይችላል ማለት ነው። ይህንን መርሳት አያስፈልግም። በሶስተኛ ዓላማነት የተቀመጠው ደግሞ እስልምናን ራሱ ማስተማር ነው። የእስልምናን መርሆች፣ ዋና ዋና አስተሳሰቦች የምናስተምርበት
ያስቀመጠበት ነው። እዚህ ላይ ለምሳሌ ከሚጠቀሱ ዑለሞች መካከል ኢብን ረጀብ አልሐንበሊን መጥቀስ ይቻላል። ነቢዩ ሰለላሁ ዐለይሂ ወሰለም ዲናዊ መሰረቶችን ለማስተማር ሁጥባን ይጠቀሙ ነበር ብለው ጃሚዑል ዑሉም ወልሒከም ላይ እንዳስቀመጡት እንደዚሁ ተዘግቧል። ኢብን ኸልዱንም እንደዚሁ እንግዲህ ከትላልቅ ተመራማሪዎችና ምናልባትም በሶሺዮሎጂው ዘርፍ ለዓለም በጣም ብዙ ማቴሪያሎችን ካበረከቱት ትልቅ ዓሊም አንዱ ኢብን ኸልዱን ናቸው። ኢብን ኸልዱን የሚንበሮችን ታሪካዊ ሚና በተለይ በታሪክ ዘርፍ ትልቅ አስተዋጽኦ ያላቸው ከመሆናቸው አንጻር ሚንበሮች፣ የኹጥባ ሚንበሮች ታሪካዊ ሚናቸውን አስመልክቶ ሲያነሱ በታሪክ ሚንበሮች የተጫወቱት ሚና ሰዎችን በዲናቸው በዱንያቸውና በጋቨርነንሳቸው በአገዛዛቸው ጉዳይ ምሪት መስጠት ነው። ይህንን ሚና ነው የተጫወቱት በማለት አልሙቀዲማህ ላይ አስቀምጠዋል ማለት ነው። ስለዚህ በጥቅሉ እስልምናንና መሰረቶቹን ማስተማር ይህንን አስመልክቶ ሰዎች ስለ ዲናቸውም ስለ ዱንያቸውም ስለ ጋቨርነንሳቸውም ስለ አስተዳደራቸውም ጭምር እንዲማሩ የሚደረግበት መሆኑን መጥቀሳቸው እንደ ሶስተኛ ዓላማ ሊቆጠር ይችላል። በአራተኛ ዓላማነት ለወቅታዊ ችግሮች መፍትሄ መስጠትን ያስቀምጣሉ። እንግዲህ ኢማም ገዛሊን እዚህ ላይ ምሳሌ መጥቀስ ይቻላል። ኢሕያ ኡሉሙዲን የተሰኘው መጽሐፋቸው ላይ ወዕዝ አድራጊው ለዘመኑ ሰዎች የቀልብ ችግር ዙሪያ መናገር አለበት ብለዋል። የዘመኑ ሰዎች የሚገጥማቸውን ችግር የቀልብ ችግሮችም ሌሎችም በደንብ አድሬስ ማድረግ አለበት፣ በዘመኑ ማለት ነው። በሱ ዘመን ያሉትን ችግሮች መዳሰስ አለበት በማለት ለወቅታዊ ችግሮች መፍትሄ መስጠት ዋና የኹጥባ ዓላማ እንደሆነ ያስቀምጣሉ። ይህንን ሁሉም የሚስማማበት ነው። በነገራችን ላይ ኹጥባ ከኖርማል የዳዕዋ ዘርፎች ከሚለይባቸው ነገሮች አንዱ ወቅታዊ የሙስሊሙ ማህበረሰብ ችግሮችን ፊት ለፊት አምጥቶ ምሪት የሚሰጥበት መሆኑ ነው ማለት ነው። ሌላው እንደ አምስተኛ የሚጠቅሱት ደግሞ ዑለሞቹ ህዝባዊ ፊትናን ማስቆም፣ ፈተና ሲፈጠር እነዛን ፈተናዎች እንትን እንዳይኖራቸው እንዳይስፋፉ ማድረግ፣ ጥበቃ፣ ማህበረሰባዊ ሶሻል የሆነ ጥበቃ ማድረግም እንደዚሁ የኹጥባዎች ዓላማ እንደሆነ ይታወቃል። ይሄ በዓለም አቀፍ ደረጃ የሚሰራበት ነው። በነገራችን ላይ ኹጥባ ተቅዋ ነክ ነገሮች፣ በጣም መንፈሳዊ ነክ ነገሮች እንዳሉት ሁሉ ወቅታዊ ነገሮችም በደንብ አድሬስ ይደረጉበታል። ሐቂቃ እውነት ለመናገር ኹጥባ ላይ ወቅታዊ ነገር አድሬስ መደረግ የለበትም የሚል ሰው ገጥሞኝ አያውቅም እስካሁን ድረስ። ይሄ ሁሉም የሚስማማበት ይመስለኛል። ምናልባት ወቅታዊ ነገሮች ላይ እንትን መልእክት ለማዘጋጀት የማይቻልባቸው ወይ ደግሞ ከኢማሞች አቅም ሊሆን ይችላል፣ ከተለያዩ ነገሮች አንጻር ወይ ከፖለቲካ ከምን ችግር አንጻር ሊሆን ይችላል። ኹጥባዎች ይህንን ሚና ባልተጫወቱባቸው ወቅቶች ሁላ ብዙ ችግሮች ነበሩ። ማለት ኹጥባ ሚናውን ያጣባቸው ወቅቶች ነበሩ። ኦፍኮርስ እነሱ ወቅቶች አልነበሩም ማለት አይቻልም። እንደዛ አይነት ወቅቶች ላይ ሞር የጥንት የተደረጉ ኹጥባዎችን ብቻ እንዲሁ የማንበብና እንትን የማድረግ ነገር ያው መንፈሳዊ ፓርቱ ኦፍኮርስ ይመለከታል። ግን ወቅታዊ ጉዳዮቹ ሚስ እንዲደረጉ መደረጋቸው ኹጥባዎች የተፈለገባቸውን ዓላማ የተግሳጽ ዓላማ እንዳያሟሉ እንዳደረገ ይሄ ብዙዎች የሚሞግቱበት ነው። ብዙም ኺላፍ ያለበትም ሆኖ አይታየኝም። ይህንን ካወራን ዘንዳ የነቢዩ ሰለላሁ ዐለይሂ ወሰለም ኹጥባዎች ምን ይመስሉ ነበር የሚለው ላይ ጥቅል ነገር እንትን ለማድረግ እንሂድ። የነቢዩ ሰለላሁ ዐለይሂ ወሰለም በኹጥባዎቻቸው መንፈሳዊነትን ያሰርጹ ነበር በተከታዮቻቸው ላይ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ኢፍትሐዊነትን ያወግዙበት ነበር በኹጥባ ማለት ነው። ስሁት ማህበራዊ ልማዶችን ያርቁበት ነበር በኹጥባዎቻቸው። ማህበራዊ ጠንቆችን ያወግዙበት፣ ሰዎች ከዛ እንዲርቁ ያስተምሩበት ነበር በኹጥባዎቻቸው። ለምሳሌ ጾታዊ ልቅነትን አስመልክቶ የአደባባይ ብልግና፣ ሞራላዊ ፍንገጣ፣ ሐሜትና አሉባልታ፣ የእርስ በርስ ግንኙነቶች መበላሸት፣ እኒህ ሁላ ነገሮች በኹጥባ ርዕስ ተደርገው የወጡ ናቸው። ሌላው ቀርቶ በየጊዜው ደግሞ እንትን ሲኖር ሀታ ኢኮኖሚያዊ ችግሮች ሲኖሩ ምን ሲኖሩ በዘመቻ የሚሰሩ ነገሮች ሲኖሩ ሁላ የጁማ ኹጥባዎችን እየተጠቀሙ መልእክት ያስተላልፉ ነበር። ቤተሰባዊ ችግሮችን እያነሱ ምሪት ይሰጡ ነበር። ኢኮኖሚያዊ ወንጀሎችን ያስጠነቅቁበት ነበር በኹጥባ። ወለድ፣ አጭበርባሪነት፣ ተስገብጋቢነት፣ ሆርዲንግ፣ ሌሎችም ነገሮች በሙሉ በኹጥባ በጣም ብዙ እንትን ይሰጣቸው እንደነበር ይታወቃል ማለት ነው። ይህንን ካየን ቀጥሎ የምናነሳው ትችቱ ታዲያ እንዴት ሊመነጭ ቻለ የሚለውን ነው። ከዛ በፊት ግን ላስታውሳችሁ ላይክ እና ሼር ማድረግ ትልቅ እገዛ ነው። በተለይ ደግሞ ኮሜንት ማድረግ ቪዲዮ ብዙ ቦታ እንዲደርስ ስለሚያደርግ ይህንን መልእክቱን ያያችሁት የወደዳችሁት ሰዎች ኮሜንት በማድረግ ላይክ ሼር በማድረግ ከጎኔ እንድትቆሙ
ልጠይቃችሁ እወዳለሁ። ወደ ፕሮግራማችን እንቀጥል። እነዚህ ትችቶች ታዲያ ከየት መነጩ የሚለውን እንዲሁ ጥቅል ሀሳቦች ስንለዋወጥ አንዳንድ ጊዜ ግራ ይገባኛል። ለምን ካላችሁኝ አሁን የቲክቶክ አጀንዳ ሁጥባ ላይ መነሳት አልነበረበትም እያሉ ትችት እያቀረቡ ያሉ ሰዎች ሶሻል ሚዲያ ውስጥ ማህበረሰብ የለም ብለው ነው ወይ የሚያምኑት? ከዚህ ነው ወይ ይህንን ትችታቸውን ያነሱት? ወጣቱ እንዳለ ያለው ሶሻል ሚዲያው ላይ ነው። በተለይ ደግሞ ቲክቶክን የመሳሰሉ እንትኖች ላይ ነው ሰው ሰፊ ጊዜውን የሚያሳልፈው። አብዛኛው ህዝባችን ደግሞ ወጣት መሆኑ ይታወቃል እኮ አይደል? ኢትዮጵያ ላይ ኦልሞስት ምንድን ነው ሚዲያን ኤጅ አብዛኛው ወደ ኦልሞስት 65-70% የሚሆነው ኢትዮጵያዊ እኮ ወጣት ነው። ወጣቱ ደግሞ የት ነው ያለው ካልክ በአሁን ሰዓት ቲክቶክን የመሳሰሉ ቦታዎች ላይ፣ ፌስቡክም ላይ፣ ሌሎችም ቦታዎች ላይ አለ። ብቻ ዲጂታል ሚዲያው ላይ በስፋት አለ። ስለዚህ የዲጂታል ሚዲያው ዓለም ያው የኛ ልጆች፣ የኛ ወንድሞች፣ የኛ ታናናሽ ወንድሞች፣ የኛ ታላላቅ ወንድሞችም ጭምር አባቶችም ጭምር ያሉበት ኖርማል ማህበረሰባዊ ግንኙነቶች የሚመሰረቱበት ቦታ ነው። ግንኙነቶች አሉ፣ አላቃዎች አሉት። እንትን እኮ ነው አደል እንዴ? ማህበራዊ ሚዲያ የሚባለው እኮ ማህበራዊ ግንኙነቶች ውስጡ ስለሚፈጠሩ ነው። ልክ በአካል ያሉ ሰዎች እንደሚተማሙት እንትን እንደሚያደርጉት እዛ ውስጥም መተማማት ምናምን የመሳሰሉ ነገሮች አሉ። ሰዎች በግል ስታገኛቸው ኸይር እንደሚናገሩት ጥሩ ስራ እንደሚሰሩት ሁሉ ዲጂታል ሚዲያ ውስጥም ገብተው ጥሩ ሊሰሩ ጥሩ ሊናገሩ ይችላሉ። ሁሉም በኖርማል በህይወት የምናውቃቸው ነገሮች እዛው ማህበራዊ ሚዲያ ውስጥም አሉ። እዛ ማህበራዊ ሚዲያ ውስጥም ያለው ህዝብ ያው እኛው የምናውቀው ህዝብ ነው እኮ። አዲስ ሌላ የመጣ ዲጂታል ማንነት ያለው ዲጂታል ማንነት ብቻ ያለው ሰው የለም። እኛው ልጆቻችን ምኖቻችን ነው ያሉት። ስለዚህ እነዛ ደግሞ ማህበራዊ ግንኙነት መስርተዋል። ከሰዎች ጋር ይነጋገራሉ፣ ይጻጻፋሉ፣ ቪዲዮ ይሰራራሉ። እኒህ ሁላ ነገሮች ይካሄዳሉ። ሰፊ ጊዜያቸውን እዛ ያሳልፋሉ። እኛም ጭምር ይኸው ለመስራት ምን እያልን እኮ ብዙ እንገባለን። እና ኻጢቦች ራሳቸውን ማራቃቸው ችግር አልፈጠረም ወይ? ኻጢብ ማለት ሰዎችን የሚያናግር የሚገስጽ ማለት ነው። ታዲያ የሚገስጽ ሰው የሰዎችን አስተሳሰብ፣ የሰዎችን ችግር፣ የሰዎችን አመለካከት አፕዴት እያደረገ እያየ ለዛ መድኃኒት የማያዘጋጅ ከሆነ ሁጥባው ታዲያ ምኑ ነው ጥቅሙ? ትውልድ ሲያመልጥ ዝም ይባላሉ? ወጣቱ ትውልድ እኮ እያመለጠን ያለው። ምናልባት አንተ ሸምገል ብለህ ከመስጂድ አትወጣ ይሆናል። አልሐምዱሊላህ። ምናልባት ኦልሬዲ የተደላደለ ኢስላማዊ ህይወት ኖሮ ይሆናል። ኦልሬዲ ስትል አድርገህ ይሆናል። አንተ ዒባዳ ምን የምትለው ነገር በህይወት ውስጥ አለ ሊሆን ይችላል። አብዛኛውን ወጣት ግን ተመልከተው፣ ገና ኢስላማዊ ማንነቱ በደንብ ተገንብቶ አላለቀም። ከሃይማኖቱ ጋር ገና ኢሞሽናል ትስስር አላጠበቀም። ገና ብዙ የሚቀሩት ነገሮች አሉ። በዚህ አነስተኛ ዕድሜ ደግሞ ዲጂታል ሚዲያ ውስጥ ሲገባ የሚጠብቀው በጣም ብዙ አይነት ነገሮች አሉ። ትሬንዶች አሉ፣ አጓጉል ፈተናዎች አሉ። እነዚህን ፈተናዎች አስመልክቶ ሁጥባ ካልተደረገ ታዲያ ህዝቡ አይደለም ወይ? ህዝቡ እኮ ነው እዛ ውስጥ ያለው። ቲክቶክ ውስጥ ያለው የኛው ልጆች አይደሉም ወይ? ስለዚህ እነዚህ ሰዎች አይ የቲክቶክ አጀንዳ ለሁጥባ አጀንዳ መሆን የለበትም ሲሉ ልጆቻችንን በሚመለከቱ ጉዳዮች ሁጥባ ማድረግ የለብንም ነው እያሉ ያሉት። ይሄ ብዙ የሚያስኬድ ነገር አይደለም። ሌላም ነገር እናንሳ። ሶሻል ሚዲያው የራሱ ሸኾች አሉት፣ የራሱ አመለካከት መሪዎች፣ የራሱ አለቆች አሉት ከሚል ነው ይህንን ትችት እያደረጉ ያሉት። ይህም ቢሆን ግራ የሚያጋባ ነው። የማህበረሰብ መሪዎች እኮ ዲጂታሉን ዓለም ለረጅም ጊዜ በመራቃቸው ምክንያት ብዙ ቀውሶች ተፈጥረዋል። ገብተው ባለመምራታቸው የዲጂታሉ ዓለም የራሱን ትናንሽ መሪዎች ፈጥሯል። እነዚህ መሪዎች ደግሞ አንፎርቹኔትሊ ጥሩ የጥራት ደረጃ ላይ ምን ላይ የአመለካከት ደረጃ ላይ ያሉ ሆነው አናያቸውም። ብዙዎቹ ተሳዳቢዎች ናቸው። በጣም ብዙ አጓጉል ነገሮች ይደረጋሉ። አሁን ልጆቻችን መሪ አድርገው የያዟቸው ኢንፍሉዌንሰር አድርገው የያዟቸውን ሰዎች የስብዕና ጥራት ተመልከቱ። በጣም አነስተኛ ነው። ይሄንን የፈጠረው ምንድን ነው ከተባለ ዲጂታል ሚዲያ ውስጥ ወጣቱ እልም ብሎ ገብቷል። ሌላው ግን ዳኤው ምኑ ግን እንዲሁ ከዳር ከዳር ነው የሚያየው። ስለዚህ ያንን ዓለም ኢግኖር ስላደረገው እዚህ ዓለም ውስጥ ሰዎች የራሳቸውን መሪ የራሳቸውን ኢንፍሉዌንሰር ፈጥረው አጓጉል አይነት ማህበረሰባዊ ችግሮች እየተፈጠሩ ነው። እነዚህን ችግሮች አስመልክቶ ኢማሞች ሚንበር ላይ ካልተናገሩ ማን ሊናገር ነው? እነሱ ተግሳጽ ካልሰጡ ማን ሊሰጥ ነው? ይሄ በጣም ግራ የሚገባ ነገር ነው። ይሄ ትችት ማለት ነው።
ሌላም እናንሳ። ሶሻል ሚዲያው ህዝባዊ አመለካከቶች የሚቀረጹበት መድረክ አይደለም ከሚል ነው እንዲህ አይነት ትችት የሚሰነዝሩት። እንደዛ ከሆነ ተሳስተዋል። ወጣቱ አጀንዳ የሚወስደው ከየት ሆነና? ከማህበራዊ ሚዲያ እኮ ነው ሰዎች አጀንዳ እየወሰዱ ያሉት። ሃይማኖታቸውን እንኳ ሰዎች እኮ እንደ ድሮ ኪታብ ምናምን ትተው እኮ ከቲክቶክ ነው እኮ እየወሰዱ ያሉት አሁን። ታዲያ ይሄ ነገር ዝም ይባል ወይ? ኢማሞች አይገስጹ ወይ? ማህበረሰባዊ ችግሮች ሲፈጠሩ አያንሱ ወይ? ኖ ስለ ቲክቶክ ጉዳይ አታንሱ፣ ቲክቶክ በራሱ ዓለም ይሂድ እንዴት ይባላል? ያንን ዓለም ታዲያ ማን ያክመው? ማን ያድነው? ማን ያርቀው? በባዶ መጥተው በፍጹም የሚሆን ነገር አይደለም። አክላቁን የሚማረው ስነ ምግባሩን የሚማረው ልጆቻችን ስነ ምግባርን ፒክ የሚያደርጉት ከየት ነው? አሁን እኮ ከኢንፍሉዌንሰሮቻቸው እኮ ነው። ታዲያ እንዴት ነው ዝም ተብሎ ለነሱ ተሰጥቶ የሚኬደው ማለት ነው? ጾታዊ ብልግና የተስፋፋው የት ነው? እኮ በዋነኝነት እየተስፋፋ ያለው ዲጂታል ሚዲያውን መሰረት አድርጎ ነው። ስለዚህ የዲጂታል ሚዲያውን አጀንዳዎች ተዋቸው፣ አትግቡባቸው እየተባለ እንዴት ይሆናል? ትውልድ እኮ ያመልጠናል። ታዲያ ዳኤዎች በአክላቅ ጉዳይ ላይ ካልመከሩ፣ ስነ ምግባራዊ ጥሰቶች ሲፈጸሙ ነው ይሄ ትክክል አይደለም እንዲህ አድርጉ ብለው ወጣቱን ካልመከሩ ታዲያ እንዴት ያድርጉ? ይሄ ወላሂ ትክክል ያልሆነ ነገር ነው። በትክክልም ሶሻል ሚዲያም ላይ ሆነ የትም የሰዎች ምንድን ነው ይሄ መስተጋበር ያለበት ቦታ ላይ የተነሳ ችግር ሁላ ይመለከተዋል አንድ ኻጢብ። ምክንያቱም ኻጢብ ማለት እኮ በመላው ሙስሊም ማህበረሰብ ዙሪያ ያሉ ችግሮችን እየወሰደ እየነቀሰ እያወጣ ሳምንታዊ ምሪት የሚሰጥ ማለት ነው። እንዴት ነው አይመለከተውም የሚባለው? ቲክቶክ ውስጥ ያሉት የኛ ልጆች አይደሉም ወይ? የትሬንዶችን ባህሪ ካለመረዳት የመነጨ ነው እንዴ ብዬ አንዳንዴ ግራ ይገባኛል። ትሬንዶች ማለት ይህ ሶሻል ሚዲያ ላይ እንደ ፋሽን ተደርገው የሆነ ሰሞን ላይ ይዘው ልክ የሚወጡ ነገሮች ማለት ነው። ለምሳሌ ይኸው ጥሩ ምሳሌ ሰግጥ ፈምስ ለምሳሌ አንድ ትሬንድ ነው። ይህንን ፍሬንዚ ይህንን ትሬንድ ዝም በሉ በዚህ ጉዳይ ላይ ዝም ማለት ነው ያለባችሁ ሲባል ልጆችህ እኮ እየተወሰዱ ነው። ልጆችህ ያንን አመለካከት ይዘው እኮ እንትን እያሉ ነው። ኖ አንተ አመለካከቱ ትክክል ነው ብለህ ካመንክ ሌላ ጉዳይ ነው። ከይዘት አንጻር ትች የቲክቶክ አጀንዳ ለኹጥባ ሚንበር አይመጥንም ካልክ ግን ታዲያ ስነ ምግባር ጉዳይ ላይ ላይነገር ነው ወይ? ድሮውንስ ቢሆን ኹጥባ እኮ ስነ ምግባር ላይ ያሉ ችግሮችን ነቅሶ ማውጣትና መገሰጽ እኮ የኹጥባ ዓላማ ነው። በዚህ ነው እንደ ኹጥባ የሚቆሽሸው? ኖ ይሄ ከኹጥባው ክብር ጋር የሚገናኝ ነገር አይደለም። ኹጥባ ላይ ምንድን ነው ቲክቶክ ጥሩ ነው ቲክቶክ ላይ እንትን ተባ ነው እንደ የተሰጠው መልእክት እኮ እንደዛ አይደለም። እዛ ላይ የተሰጡ ያሉት ነገሮች ችግር አለባቸው። ስለዚህ እንጠንቀቅ ነው የተባለው። የስነ ምግባር ምክር ነው እየተሰጠ ያለው። ከዛ አንጻር ይሄ እንዴት ይሆናል? ይዘት ላይ ሌላ ጉዳይ ነው እንዳልኳችሁ። ለምሳሌ ስግጥ ፍምስ የሚለው ጋር ኡስታዝ ካሚል የሰጠው ኹጥባ ላይ ይሄኛው ነገር ተሳስቷል ምናምን ብሎ መተቸት ያለ ነው። እሱ ፓርት አሁን በዚህ እንትን አላነሳው። እሱ ፓርት አይደለም ይሄ ርዕስ። ግን ቲክቶክ ላይ ያለ ነገር ግን ያለ ትሬንድ ያለ ምን በኹጥባው ጉዳይ መነሳት የለበትም። ግን ምን ማለት ነው? አንድ ትሬንድ የትሬንዶችን ባህሪ ካለመረዳት ይመስለኛል። ትሬንዶች በይዘታቸው የተናቁ ሊሆኑ ይችላሉ። አሁን ትሬንድ እየተባሉ የሚፈጠሩት ነገሮች እዚህ ግባ የማይባሉ ከሞራል አንጻር ሲመዘኑ ተራ ነገሮች ሊሆኑ ይችላሉ። እነዛን ትሬንድ የጀመሯቸው ሰዎች ምናልባት እዚህ ግባ የማይባሉ ሊሆኑ ይችላሉ። በኃይላቸው ግን የተናቁ አይደሉም። ኃይላቸው ግን እጅግ ከፍተኛ ነው። ማህበረሰቡን እያንቀሳቀሱ ነው። ወደድንም ጠላንም የእኛ ልጆች አታውቅም አንተ ልጅ የት እንዳለ። ምናልባት ኢንስታግራም ቲክቶክ የለውም ልትል ትችላለህ። ምን ታውቃለህ? አውጥቶስ ቢሆን ምን ታውቃለህ? እየተማረ ያለው ሞባይሉ ላይ ያለው ምን ታውቃለህ? ብዙዎቻችን እውነቱን ለመናገር ልጆቻችንም የሚያደርጉትን ነገር ላናውቅ እንችላለን። ብዙም ያጋጥማል። ልጆቻቸው ኢንስታግራም እንዳላቸው ኮንተንት ክሪኤተር እንደሆኑ የማያውቁ ብዙ ወላጆች አሉ። ብዙ ወላጆች ሳያውቁ ብዙ ዓመቱላ እንትን የሚሆኑ አታውቅም፣ ምን እየተካሄደ እንዳለ አታውቅም። ስለዚህ ያንን ዓለም ዝም ብለህ መተው የለም። ልትንቀው ትችላለህ። አጀንዳው እኮ የሚናቅ ነው እኮ ችግር ያለበት ሊሆን ይችላል። ጀማሪዎቹን ልትንቃቸው ትችላለህ። ግን እነዛ ቲክቶክ ላይ ያሉት አንተ እብድ ብለህ እንትን ያልካቸው ሰዎች ግን በስራቸው ብዙ ሰዎችን ኢንፍሉዌንስ እያደረጉ ነው፣ እየወሰዱ ነው ሰዎችን። ስለዚህ ዝም አትልም። ነው ይሄ ነገር ትክክል አይደለም፣ ከእስልምና አንጻር ይሄ ልክ አይደለም ብለህ ትመክራለህ። ታዲያ ኹጥባ ዓላማው ይሄ አይደለም እንዴ? ይህንን ኹጥባን ለዓላማው ስንጠቀመው ነው እንዴ ክብሩ የሚወርደው? ወላሂ እንዲህ አይነት ነገር እኔ ከምን እንደመነጨ ምን አይነት ሎጂክ እንደያዘም
ከነጭራሹ አይገባኝም። አንዳንድ ነገሮች እንዲሁ ዝም ብለው ሲነገሩ ኖ የቲክቶክ አጀንዳ ሁጥባ ምናምን ኖ እንደዛ አይደለም እንዴ። ታዲያ የትኛውንም ማህበረሰቡን ኢንጌጅ ያደረጉ እያበላሹ ያሉ ችግር እየፈጠሩ ያሉ ነገሮች ሁላ አድሬስ መደረግ አለባቸው። ታዲያ የሁጥባ ዓላማው ምን ሆነና? አንተ ምናልባት እነዛን ሰዎች እንዳልኩት ትሬንድ ፈጣሪዎቹን ንቃሃቸው ይሆናል፣ ግን ብዙ ኃይል እያንቀሳቀሱ ነው እነሱ። በኃይላቸው የተናቁ አይደሉም። ሰውን ጥርግርግ አድርገው ይወስዱታል። ሲወስዱትም እያየን ነው እና እንዴት በዝምታ ይታለፋል? ችግሮችን አንደርስቲሜት ማድረግ ትርጉም የለውም። አንዳንድ ጊዜ ችግሮቻችንን እየናቅናቸው ኖ ኧረ እኔማ እዚህ ላይማ አልወርድም፣ በዚህ ጉዳይማ ትኩረት መስጠት ነው፣ ኖ ይሄማ እንደውም የባሰ ፐብሊሲቲ መስጠት ነው እያልን እነዛ ችግሮች ቦርቡረው ባዶ እስኪያደርሱን እንጠብቃለን። ይሄ የሐቂቃ ትክክል አይደለም። ችግሮች ምልክታቸው ሲታይ ነው የምታወራባቸው። ነው ይህንን ነገር እናስተካከል፣ እርማት የምትሰጠው እኔ ፐብሊሲቲ ባዶ ፐብሊሲቲ አይደለም። እርማት ግን መሰጠት አለበት እንጂ ማንኛውንም ጥቃቅኗን ብልግና ሁላ እያወጣን እናስተዋውቅ እያልኩ አይደለም። እርማት ግን መሰጠት አለበት፣ ትሬንዶችም ሆኑ ምኖች ማለት ነው። እና በዝምታ ሊታለፍ አይችልም። የመጨረሻ የማነሳው ነጥብ ትችቱ ይሄ አሁን ሁጥባ ላይ እንዴት የቲክቶክ አጀንዳ ይነሳል የሚለው ትችቱ ትርጉም ሊኖር የሚችለው ምን ቢሆን ነበር ካላችሁኝ፣ ማህበራዊ ሚዲያው ለብቻው ዓለም እንደሆነ ካመንክ ብቻ ነው። በቃ ራሱን የቻለ ዓለም ነው። የዓለም እኛ አይመለከተንም፣ እዛው ይጨማለቁ፣ ወጣቱም እዛው ባለበት ይጨመላለቅ፣ እኛ የበሰልን ሰዎች ለብቻችን መስጂዳችን ላይ ምናምን ካልክ ይሄ ሌላ ጉዳይ ነው። ይህንን ካልክ ብቻ ነው ይሄ ትችት ሊያስኬድ የሚችለው እንጂ ከዚህ ውጭ ሐቂቃ ሊያስኬድ አይችልም። ሎጂካል አይደለም። ይዘቱ ላይ ከሆነ ሌላ ጉዳይ ነው። በቃ የተነሳው ሁጥባ ላይ ስህተት አለው ወይም ማጥቃት የሌለበትን ሰው አጥቅቷል ብለህ ካመንክ፣ ወይ ደግሞ ትክክል የተነሳው ሐሳብ ራሱ ልክ አይደለም ብለህ ካመንክ እሱን ብትተች ያለ ነው። መተቸቱም ፌር ሊሆን ይችላል፣ ስህተትም ሊኖርም ይችላል። ሁጥባ የተደረገ ነገር ሁላ ልክ ነው ማለት አይደለም። ግን የሶሻል ሚዲያ ላይ ያሉ ክስተቶች ግን ሁጥባችን ላይ አይግቡ የሚል መርህ ግን ሐቂቃ በምንም መልኩ ተቀባይነት ያለው አይደለም። ህዝብን ኢንጌጅ ያደረገ አጀንዳ ኻጢቦችን ይመለከታል። ይዘቱ ላይ ቅሬታ ካለው ሰው ይዘቱ ላይ ለብቻው ያለውን ያነሳል ማለት ነው። ሙስሊሙን የማይመለከት ጉዳይ ተነስቷል ብለህ ካመንክ፣ አንዳንድ ጊዜ ኖ ሙስሊሙን አይመለከቱም ካልክ፣ ሙስሊሙ ማህበረሰብ ኢንጌጅ አላደረጉ ከሆነ ልክ ልትሆን ትችላለህ። ኖ ይሄ ጉዳይ የእኛ ማህበረሰብ ውስጥ ያለ ጉዳይ አይደለም፣ ስለዚህ አድሬስ አናደርገውም ልትል ትችላለህ። አሁን ግን እየሆኑ ያሉት እንደዛ እኮ አይደለም እንዴ? ሙስሊሙን ጥርግርግ አድርገው ሲወስድ እያየህ ነው። እና በተለይ ደግሞ አገር አቀፍ እየወጡ ያሉ ትሬንዶችን ሙስሊሙን እንደማይመለከቱ ማሰብ ሐቂቃ እኔ ትክክል ነው ብዬ አላስብም። አላኩል ያህል ይህን ያቀረብኩላችሁ አክቲቪስትና ጋዜጠኛ ይስሐቅ እሸቱ ነበርኩ። ከወደዳችሁት እንደተለመደው ሁሉ ላይክና ሼር ማድረግ ትልቅ ገዛ እንደሆነ አስታውሳለሁ። ሰብስክራይብ እና ፎሎ በማድረግ በቋሚነት የምሰራቸውን ነገሮች ማግኘት ትችላላችሁ። ልታግዙኝ ከፈለጋችሁ እንግዲህ ትልቁ ገዛ ኮሜንት ማድረግ፣ ላይክ ማድረግ፣ ሼር ማድረግ ነው። ከዛ ውጭ ጆይን ማድረግም በማህበራዊ ሚዲያ አካውንቶቼ ሰብስክራይብ ማድረግም እንደዚሁ እንደሚጠቅም ለማስታወስ እወዳለሁ። ስላዳመጣችሁ እጅግ በጣም አመሰግናለሁ። ሰላሙ አለይኩም ወረሕመቱላህ።